ይህ ታሪክ የተፈጠረው በ1984 ሲሆን ሊሳ የተባለች ልጅ እንተዋወቃለን። የምትሰራውም የዶናት ሱቅ ውስጥ እንደ አስተናጋጅነት ነበር። ሱቁ ለ24 ሰዓት ክፍት ሲሆን ሊሳ አንዳንዴ እስኪነጋ ትሰራለች። የምታሳዝነው ደግሞ ገና 17 ዓመቷ ነበር። የቤተሰቦቿ ሁኔታ ጥሩ አልነበረም። ሊሳ የምትኖረው የአያቷ ቤት ሲሆን እናቷ ደግሞ ከሊሳ እህት ሎሪ ጋር የተለየ ቤት ውስጥ ነበር የሚኖሩት። ሊሳም አያቷ እንድታግዛት ነበር እዛ እንድትኖር የታዘዘችው። አያቷ ፍቅረኛ ሲኖራት ሊሳ አብዛኛውን ጊዜ በሰውየው ጾታዊ ጥቃት ይደርስባታል። ለ3 ዓመታት ያክል ጥቃቱ ይደጋገማል። የሚያናድደው ደግሞ አያቷ ስለ ጾታዊ ጥቃቱ እያወቀች ጭራሹኑ ትፈቅድለት ነበር። ሊሳ በተደጋጋሚ ለእናቷ ብትነግራትም እናቷ የረባ መልስ እንኳን አትሰጣትም። ከዚህ የባሰም ሊሆንብሽ ይችላል ብቻ ነበር መልሷ። ይህም ሊሳ ከአያቷ ቤት ለመውጣት ያስገድዳታል። ከቤት ለማምለጥ ታስብ ነበር፣ ነገር ግን ትንሽ ልጅ በመሆኗ ግራ ትጋባለች። በተጨማሪም የእንጀራ አያቷ የሰራችበትን ደሞዝ በየወሩ ይወስድባታል። አንድ ምሽት እንደተለመደው 2 ሰዓት ላይ ወደ ቤት ትመጣለች። በመንገዷ ላይ የሆነ መኪና እየተከተላት ስለነበር መጠራጠር ትጀምራለች። የሆነ ሰውም ያፍናትና መኪና ውስጥ ይከታታል። አጋቹ ፊቱን እንዳታየው ያስጠነቅቃታል፣ ምክንያቱም ካየችው ይተኩስባት ነበር። ሰውየው መኪና ውስጥ ሊሳን ይደፍራታል። በቀጣይ የሊሳ አይን ይሸፍንና ወደ ቤቱ መውሰድ ይጀምራል። ሊሳ የሚሄዱበትን መንገድንም አቅጣጫንም እንዳትመለከት እሷ የተቀመጠችበትን ወንበር አስተኝቶት ነበር። ሊሳ ልታስለቅቀው ብትሞክርም ገና ልጅ በመሆኗ አልቻለችም። ወደ ቤቱ ካመጣት በኋላ ደረጃ ሲያስወጣት ቤት ውስጥ እንዳመጣት ትገነዘባለች። እንደገባች ልብሷን በሙሉ እንድታወልቅ ያስገድዳትና ገላዋን ያጥባታል። ሊሳ ከአጋቹ ከሚተኛበት አልጋ ላይ እንድትተኛ ያደርጋታል። ስሟ ኬሮል እንደሆነ ተዋሸውና እድሜዋንም በውሸት 20 እንደሆነች ትነግረዋለች። ሊሳ ራሷን ለማረጋጋት ትሞክራለች። ላለፉት 3 ዓመታት በአያቷ ቤት ጾታዊ ጥቃት ስለደረሰባት ይሄ ለሷ አዲስ ነገር አይደለም። በሌላ በኩል የሊሳ አያት መጥፋቷን ለፖሊስ ታመለክታለች። አንድ ፖሊስ ወደ እናቷ ቤት ቢላክም የሊሳ እናት ምንም ሳይመስላት በራሷ ምክንያት ጠፍታ እንደሚሆን ትናገራለች። በተጨማሪም ከአያቷ ጋር እንድትኖር ብትደረግም አመስጋኝ እንዳልሆነች ትናገራለች። ቤተሰብ ውስጥ ለሊሳ የምትጨነቀው ብቸኛ እህቷ ሎሪ ነበረች። ከሎሪ በተጨማሪ አጎቷ ጂምና አክስቷ ኬሮ ከሷ ወላጆች በላይ ይሳሱላት ነበር። በሚያሳዝን ሁኔታ ግን የሚኖሩት ሌላ ከተማ ውስጥ ነው። ሌላ ፖሊስ ደግሞ የሊሳን የዶናቱን መሸጫ አለቃ እንዲጠይቀው ይላካል። አለቃውም የዛው ቀን ምሽት ሊሳ የተለየ ባህሪ እንዳላሳየች ይናገራል። ወደ ቤት ስትሄድ ግን አዝና ስለነበር ራሷን አደጋ ላይ ትጥላለች ብሎ ፈርቷል። በሌላ በኩል በአጋቹ ቤት በድጋሚ ጾታዊ ትንኮሳ ይደረግባታል። ሊሳ አቅም ስላልነበራት ግን በሳይኮሎጂ ልታስቆመው ትሞክራለች። አጋቹን በፍቅር የጎዳችው ሴት እንዳለች ስለገመተች እንደምታዝንለት ትነግረዋለች። ፊቱንም እየዳበሰች ቆንጆ የሆነ ፊት እንዳለው እንደምትገምት ትነግረዋለች። ሊሳ እንደተረዳችው ስለተሰማው አጋቹ ቀስ በቀስ ሊሳን አለማስጨነቅ ይጀምራል። ሳንድዊችም ሰርቶ ይሰጣታል። ዜና ላይ አንዲት ስለጠፋች ታዳጊ ከስራ ስትመለስ መታገቷን ይዘገባል። እገታት ልጅ ታዳጊ መሆኗንም ሲሰማ አጋቹ ይናደዳል። ምክንያቱም ሊሳ 20 ዓመቷ እንደሆነ ተናግራ ነበር። ሊሳም 19 ዓመቷ እንደሆነ ትናገርና ቀጣይ ሳምንት 20 እንደሚሞላት ትነግረዋለች። አጋቹ ግን እስካሁን ተናዶ ነበር። ሊሳ ወደ መጸዳጃ ቤት መሄድ እንደምትፈልግ ስትነግረው አጋቹ ወደ መጸዳጃ ቤቱ ይወስዳታል። እንደገባችም ሊሳ አይኗ የታሰረበትን ትፈተውና ምንም ማድረግ ግን አልቻለችም። ተስፋ እንዳትቆርጥ ራሷን ታበረታታለች። የጣቷ አሻራንም አጋቹ ሊያጠፋው የማይችልበት እቃዎች ላይ ታስቀምጣለች። በቀጣይም የአጋቹን ጫማና እቃዎች ወደፊት ሊጠቅማት ስለሚችል በደንብ ትመለከታለች። ማታ ላይ ሊሳ ከእንቅልፏ ትነቃና አጋቿም እንቅልፍ እንደወሰደው ስትመለከት የሆነ ሰው ጋር ለመደወል ትሞክራለች። አጋቹ ግን ይይዛትና ለትንሽ ሊገላት ነበር። እንደ ድንገት ማሳመን ላይ ጎበዝ ስለነበረች ለአባቷ ደህና መሆኗን ልትነግረው እንደደወለች ትነግረዋለች። አጋቿም አባቷ እንደሚያስታውሳት ትነግረዋለች። ጥሩ ሰው ሲሆን ሰዎች ግን አይረዱለትም። አባቷ ታማሚ ስለነበር የሚንከባከበው እሷ ብቻ እንደነበረች ተዋሸዋለች። ይህንን ሲሰማ አጋቿ ንዴቱ ይበርድለታል። ሊሳ የፀጉሯን ዘለላ ቤት ውስጥ በመጣል ማስረጃ ማስቀመጧን ትቀጥላለች። እንዲለቃትም ትማጸነዋለች። በመጥፎ ነገር ተገናኙ እንጂ ጥሩ ሰው እንደሆነ ትነግረዋለች። ምሽት ላይ አጋቹ ዜና ላይ እስካሁን ድረስ ስላልተያዘ ነፍሰ ገዳይ ሲዘገብ ይሰማል። ወዲያውም አጋቹ የሆነ ነገር ይወስናል። ሊሳን ልብስ ካስለበሳት በኋላ እጇን ያስረታል። ሊሳን ከቤት ውስጥ ማስወጣት አለበት። አንድም ሴት ካገተ በኋላ ብዙ ጊዜ በሕይወት አለማቆየት የአጋቹ ሕግ ነው። ሊሳ መኪና ውስጥ ጋደም እንድትል ይነግራታል። ወደምትወሰድበት ቦታ አይኗ አሁንም ታስሮ ነበር። እንደዚህም ሆና ግን ሊሳ የተሻላትን ያክል መረጃ ለመሰብሰብ ትሞክራለች። አጋቹ ነዳጅ ለመሙላት ሲወርድ ጣቷን ነክሳ እንዲደማ ታደርግና የደሟን ጠብታ ወንበሩ ላይ ታደርጋለች። ከቆይታዎች በኋላ ወደ አንድ ቦታ ይደርሱና ሊሳ ልትገደል ወደ አንድ ዛፍ ትወሰዳለች። ባሳለፉት ጊዜያት ምክንያት ግን አጋቹ ሐሳቡን ይቀይርና ሊሳን ነፃ ይለቃታል። አጋቹ ከሄደ በኋላ ሊሳ ከአጋቹ በተቃራኒ መንገድ የተቻላትን ያክል ትሮጣለች። ሊሳ ስትሮጥ ሲመለከትም ሐሳቡን በድጋሚ ይቀይርና ሊሳን በድጋሚ ሊይዛት ይወስናል። እንደ አጋጣሚ ግን ሊያገኛት አልቻለም። ለተወሰኑ ቀናት ከታገተች በኋላ ሊሳ አሁን ነፃ ወጣለች።
ቀጥታ የሄደችውም ወደ አያቷ ቤት ነበር። ነገር ግን አያቷና ፍቅረኛዋ ሊሳ የምታወራውን አላመኗትም። ጭራሽ ከወንድ ጋር ለመንዘላዘል እንደጠፋች ይነግሯታል። አያትየው ለመርማሪ ሎፔዝ ሊሳ ወደ ቤት እንደተመለሰች ታሳውቀዋለች። ቢሆንም ግን መርማሪ ሎፔዝ አሁንም ወደ ሊሳ መጥቶ ቃለ መጠይቅ ሊያደርግላት ይፈልጋል። በነጋታው ከወሰዳት በኋላ አያትየው ቤት ውስጥ ስላለው ህይወቷ ምንም ትንፍሽ እንዳትል ታስጠነቅቃታለች። ፖሊስ ጣቢያ ውስጥ መርማሪ ሎፔዝ ሊሳን ቃለ መጠይቅ ያደርግላታል። ስለ ሊሳ ታሪክ ሲሰማ ግን ይህንን ነገር የምታደርገው ትኩረት ለማግኘት እንደሆነ ነበር ያስበው። መርማሪው አሁን የአያቷን ቃል ብቻ ማመን ጀምሯል። ከተወሰኑ ደቂቆች በኋላ ሁለት ሴት መርማሪዎች ይመጣሉ። ሊሳም ምን እንዳጋጠማት ይጠይቋታል። ነገር ግን እነሱም እንደ መርማሪ ሎፔዝ ታሪኳን ፈጥራ እያወራች እንደሆነ ያስባሉ። እሷም ዝምታዋን መርጣ ሌላ ነገር ከማውራት ትቆጠባለች። ፖሊስ ጣቢያ ውስጥ ስለ አንድ ነፍሰ ገዳይ ውይይት እየተደረገ ነበር። የፖሊሶቹ አለቃም ላለፉት 3 ወራት በጣም ብዙ ሴቶች መሞታቸውን ይናገራል። አሟሟታቸው የሚያመሳስለው ነገር አለ። ይህም የተሰወሩበት ቦታ ላይ እጃቸው ታስሮ አስክሬናቸው ነበር የሚገኘው። አንዳንዶቹ ደግሞ ከጀርባቸው ነበር የሚተኮሱባቸው። በዚህም ገዳዩን ይዘው ህብረተሰቡ ሰላም እንዲሰማው ማድረግ አለባቸው። ስብሰባቸው እንዳለቀ ሊሳን ቃለ መጠይቅ ያደረገችላት አንደኛዋ መርማሪ ሳርጀንት ሌሪን እንዲጠይቃት ትነግረዋለች። ሌሪን መርማሪዋን የሊሳን ቃላት ለምን እንዳላመነቻት ሲጠይቃት የሊሳ መልሶች ከቤት የሚጠፉ ልጆች የሚመልሱት አይነት መልስ እንደሆነ ትነግረዋለች። ይህንን ሲሰማም ሊሳን ሊጠይቃት ይሄዳል። ሌሪ የሚመረምረው በጾታዊ ጥቃት ኬሶች ዙሪያ ነበር። ሊሳ እንደተጨናነቀች ሲመለከት የሴት ልጁን ፎቶ አውጥቶ ያሳያታል። ይህንንም ያደረገው ሊሳ እንድትረጋጋና ሌሪን እንድታምነው ነበር። በስተመጨረሻ ሊሳ ስለታገተችበት መረጃ መናገር ትጀምራለች። የመኪናውንም የወንበር ቀለም፣ ዳሽቦርዱ ላይ የተጻፈውን ጽሑፍ፣ ቤት ውስጥ ያሉትን የደረጃ ብዛት፣ ጫማውንና በተጨማሪም የሰውየውን የፊት ገጽታ ትነግረዋለች። የሊሳንም ታሪክ ሲሰማ ሌሪ ሁሉንም ነገር ያምናታል። በተጨማሪም መርማሪዋን የሊሳን ልብስ እንድትቀይርላት ይነግራታል። ምክንያቱም የሊሳን ልብስ መረጃ ለማግኘት መመርመር ይፈልጋል። ፖሊሶች ወደ ሊሳ እናት ሲደውሉ ስልኩን ሎሪ ታነሳዋለች። እንደጨረሰችም ሎሪ ለእናቷ ትነግራታለች። እናትየው ግን ምንም ደንታ አልሰጣትም። በሌላ በኩል ሌሪ ለአያቷ ሲደውል ፍቅረኛዋ ነበር ያነሳው። ሌሪም ሊሳን ለማወጣጣት ፍቃድ ሲጠይቀው አያትየው ግን ይቃወምና ስራ ስላለባት ወደ ቤት እንዲልካት ይነግረዋል። የአያትየውን ቃላቶች ሲሰማ በጥርጣሬ ሊሳን ቤት ውስጥ ስለተፈጠረው ነገር ይጠይቃታል። ለምን እንደማያምኗት ሲጠይቃት ሰውየው የአያቷ ፍቅረኛ እንጂ ትክክለኛ አያቷ እንዳልሆነ ትነግረዋለች። እስከዛሬም ያደረጋትን ነገር በሙሉ ትነግረዋለች። ሰውየውም በጾታዊ ጥቃት ክስ ይታሰራል። ሊሳ በስተመጨረሻ ልብሷን ትሰበስብና ከአያቷ ቤት ትወጣለች። አያትየው ምንም ቃል ትንፍሽ አትልም። የሊሳን አይት ማየት እንኳን አልቻለችም። ሊሳ እዚህ ከተማ ውስጥ ሌላ ቤተሰብ ስለሌላት ሌሪ ሃና ወደ ተባለች መርማሪ ቤት ለጊዜው እንድትኖር ይወስዳታል። ማታ ላይ አጋቹ በህልሟ እየመጣባት ትባንናለች። የሊሳ ጩኸትም ሃናን ይቀሰቅሳትና እዚህ ቤት እስከሆነች ድረስ ማንም እንደማይነካት ትነግራትና ታረጋጋታለች። በቀጣዩ ቀን ሊሳ በሌሪ በድጋሚ ትጠይቃለች። ሊሳም መጸዳጃ ቤት እያለች የጣት አሻራዋን ብዙ ቦታ ማስቀመጧን ትናገራለች። በተጨማሪም ከጣቷ የወጣውን ደም የመኪና ወንበር ላይ ማስቀመጧን ትነግረዋለች። ሊሳ የምትፈልገው ነገር እንዲታሰርላት ብቻ ነበር። ይህንን ሁሉ ሲሰማ አጋቹ ከሌሎች የግድያ ኬዞች ጋር እየፈለጉት ያለው ተመሳሳይ ወንጀለኛ እንደሆነ ይጠራጠራል። ነገር ግን ገዳዩ ሴቶችን በህይወት ስለማይለቅ ፖሊሶቹ ጥርጣሬ ውስጥ ይገባሉ። ሌሪም ሊሳ ብልህ ልጅ ስለሆነች ከሌሎች ሟቾች የተለየ ነገር ስላላት ማምለጧን ይናገራል። ሌሪ በተጨማሪ በራሱ ገንዘብ የሊሳን ልብስ ለማስመርመር ይልከዋል። ለሊሳ ደህንነት በመጨነቅ ሌሪ ለህፃናት የሚሆን ቦታ ይወስዳታል። ለትንሽ ጊዜያትም እዚሁ እንድትቆይ ይነግራታል። በሌላ በኩል የልብሱ ውጤት ይመጣና ልብሷ ላይ ቀይ ፋይበሮች ተገኝተው ነበር። ፋይበሮቹም በተጨማሪ የሟቾቹ ልብሶች ላይ ተገኝቶ ነበር። በዚህም ሌሪ ሊሳን ተጨማሪ ፍንጮች እንድታስታውስ ይጠይቃታል። የሊሳ መረጃ ምናልባት ወንጀለኛውን ሊያስገኝላቸው ይችላል። ሊሳን እንድታደርገው አላስገድዳትም። ወንጀለኛው እንዲያዝ ስለምትፈልግ ግን ሊሳ ለማገዝ ትሞክራለች። በሚያሳዝን ሁኔታ ግን ሊሳ መኪናው የወሰዳትን ቦታ ልታስታውስ አልቻለች። ሊሳም አጋቹ በለቀቃት ቀን የወሰዳትን መንገድ በትንሹ ለማስታወስ ትሞክራለች። በስተመጨረሻም ሊሳ ስትለቀቅ የነበረችበት ቦታ ጋር ይደርሳሉ። ወደ ቦታው ከደረሱ በኋላ አጋቹ እዚህ እንደጣላት ሊሳ ትነግረዋለች። በሊሳ መረጃ ምክንያትም ፖሊሶቹ ምርመራቸውን አንድ እርምጃ ከፍ ያደርጋሉ። ነዳጅ ማደያ ውስጥ ያለውን የካሜራ ቅጆች ሲመለከት ሌሪ አጋቹ ያለበትንና ብዙ ሰዎች ያሉበትን ፎቶ ይመለከታል። ነዳጅ ሲሞላ ፊቱን ሲመለከተውም ተጠርጣሪው ሊሆን እንደሚችል ያስባል። አንድ ቀን መርማሪ ወልፍ የተባለ ፖሊስ መንገድ ላይ በሚዞርበት ሰዓት የአጋቹን መኪና ይመለከታል። በፍጥነት ከመኪናው በመውረድ ወደ አጋቹ መኪና ያመራል። በባንክ ዘረፋ ምክንያትም የሱን ፎቶ እንዲወስድ ዋሽቶ ያሳመነውና ፎቶውን ካነሳ በኋላ መርማሪ ወልፍ ተጠርጣሪውን ማግኘቱን ይናገራል። ምሽት ላይ መኪናውን በመከተል መረጃዎቹን በሙሉ ይሰበስባል። ሊሳ በተርታ የተቀመጡት ፎቶዎችን የምትጠረጥረውን ሰው እንድትመርጥ ሲጠይቃት ሊሳ አንደኛውን ፎቶ ያለምንም ማመንታት ትመርጣለች። በዚህም አንድ ምሽት ሰውየው በስተመጨረሻ ይታሰራል። ስሙ ቦቢ ጆ የተባለ ሰው ሲሆን ፖሊሶቹ በፍጥነት የመኪናውን ወንበር ቼክ ያደርጉና የደም ጠብታውን ያገኛሉ።
ደስ የሚለው ነገር ደግሞ ፖሊሶቹ የቦቢን ቤት ሲፈትሹ ሁሉም ሊሳ የሰጠቻቸውን መረጃዎች እዛው ያገኛሉ። አረንጓዴ ምንጣፍ ከ22 ደረጃዎች ጋር፣ የጣት አሻራ መጸዳጃ ቤት ውስጥ፣ የካንጋሮ ጫማዎችና ሊሳ የጣለችው ጸጉር በሙሉ ያገኛሉ። በሌላ በኩል ቦቢ ጣቢያ ውስጥ ምርመራ እየተደረገለት እንዳለ ለሁሉም ወንጀሎቹ ያምናል። ቦቢን ካሰሩት በኋላ ሌሪ ለሊሳ ያሳውቃታል። በሰጠችው መረጃ ፖሊሶቹን አግዛ ነፍሰ ገዳዩ ተይዟል። በቀጣይ ሊሳ ለሎሪ ትደውልላትና ስላሰበችላት እንደምታመሰግናት ነገር ግን እናቷን ካሁን በኋላ እንደማታያት ትነግራታለች። በስተመጨረሻም ሌሪ ከአክስቷና ከአጎቷ ጂም ጋር በመደዋወል ሊሳን ያገናኛታል። ሊሳ በስተመጨረሻ ከምትወዳቸው ቤተሰቦቿ ጋር መኖር ትጀምራለች። የሚያስፈልጋትንም ፍቅርና ድጋፍ ከሚወዷት አክስቷና አጎቷ ታገኛለች። በኋላም ሊሳ የጾታዊ ጥቃትና የህፃናት ጥቃት መርማሪ ትሆናለች። በአሁኑ ሰዓትም ትክክለኛዋ ባለታሪክ ሊሳ የራሷ የልጅ ልጆች አግኝታለች። ሊሳ የህይወቷ ጀግና እስካሁን ድረስ ሌሪ እንደሆነ ትናገራለች። በሌላ በኩል ደግሞ ትክክለኛው ቦቢ የሞት ፍርድ ይፈረድበታል።